እንዴት ቆያችሁን ውድ ቤተሰቦቻችን ታላላቆቹ የአውሮፓ ሊጎች የዝውውር ጉዳዮች ከጉዳት ጋር የተያያዙና ሌሎች አጫጭር ስፖርታዊ መረጃዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። በዚህም ሰዓት ለእናንተ ወደ አድማጮቻችን ታላላቆቹን የአውሮፓ ክለቦች ወቅታዊ መረጃ ይዘን መተናል። እንደሚታወቀው ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለተ ማክሰኞ ጀምሮ ነው የሚካሄደው። ያው የኤፍኤ ካፕ ጨዋታ ቀዳሚና እሁድ ስለነበሩ ማለት ነው። ከዚህ ጋር ያይዘን ሰፋ ያሉ መረጃዎችን በተወዳጁ የእንግሊዝ ፕሪሚየር ሊግ ይዘንላችኋል። ታላላቆቹን የፕሪሚየር ሊግ ክለቦችን እንመለከታለን። ሩበን አሞሪም ግልጽ ማስጠንቀቂያ ለማንቸስተር ዩናይትድ ሰዎች ልከዋል። ለሰር ጂም ራትክሊፍና በኦማር ቤራዳ ለሚመራው የማንቸስተር ዩናይትድ ቦርድ ሙሉ ማስጠንቀቂያ ነው የላኩት። በምን ጉዳይ ነው በዚህን ያህል ደረጃ ሩበን አሞሪም ተቆጥተው መግለጫ እስከመስጠት ለሰር ጂም ራትክሊፍ ማስጠንቀቂያ እስከመላክ የደረሱት ታደምጡታላችሁ። ከዛ በተጨማሪ ግን የራሽፈርድና የማንቸስተር ዩናይትድን ግንኙነት በተመለከተ አዲስ መረጃ ወጥቷል። የሰሞኑ የራሽፈርድ ብቃት መነጋገሪያ እንደነበረ ይታወቃል። በአርሰናል በጥብቅ እየተሰራበት የሚገኘው ቪክተር ጊዮኬሬስክ የሩበን አሞሪም ልጅ ነበር። አብረው በስፖርቲንግ ሊዝበን ረጅም ጊዜ ሰርተዋል። እሳቸውም ጉዳዩን በቅርብ ርቀት መከታተል ጀምሯል። ማንቸስተር ዩናይትድ ቤት ግን በርከት ያሉ አነጋጋሪ የሚባሉ መረጃዎችን ይዘናል። ዩናይትዳውያን ጠብቁን። በአርሰናል በኩል ዛሬ በነበረው ጋዜጣዊ መግለጫ አንድሪያ ቤርታ ታድመው ነበረ። ዲያጎ ሲሞኔ ከአትሌቲኮ ማድሪድ ሊለቁ ሲሉ በአትሌቲኮ ማድሪድ እንዲቆዩ ያደረጉት እሳቸው ነበሩ። በርካቶች የማይክል አርቴታ ረዳት ሆነን አንሰራም ብለው በአርሰናል ስፖርቲንግ ዳይሬክተርነት የፈሩትን ስራ የተቀበሉት አንድሪያ ቤርታ የቡካዮ ሳካን ኮንትራት ለማራዘም ቀነ ቀጠሮ ይዘዋል። ቡካዮ ሳካም ከጉዳት ተመልሷል። በጨዋታው እንደሚገኝ አሰልጣኝ ማይክል አርቴታ አረጋግጠዋል። ለዚሁ ቶትንሃምና አርሰናልም ለመፋለም በለንደን ደርቢ ጨዋታ የፕሪሚየር ሊግም የኤፍኤ ካፕም የካራባው ካፕም ምንም አይነት ውድድር ሳያስፈልገን እንፋለም ብለው ቀጠሮ ይዘዋል። ሁለቱ የለንደን ሀያላን ክለቦች የት እንደሚፋለሙ እንነግራችኋለን። በአርሰናል ቤት ከዝውውር ጋርም የተያዘ ተጨማሪ ሰፋ ያለ መረጃ ይዘናል። ጠብቁን። ሊቨርፑል በሁለት ወር ውስጥ ፕሪሚየር ሊጉን ያጠናቅቃል። ለነኚህ ሁለት ወራት ዝግጅታችንን ጨርሰናል ብሏል አንዲ ሮበርትሰን፣ ዋንጫውን ለማንሳት በሚደረገው ፉክክር ላይ ማለት ነው። ከዛ በተጨማሪም በሊቨርፑል በኩል አንድ አስደናቂን ሰው እናነሳለን። ጥፋት ይሰራል ግን ቢጫ ካርድ አያይም። ጥፋት ይሰራል ግን ቢጫ ካርድ አያይም። ከሱ ግማሽ በታች በእጥፍ የሚያንሱ ተጫዋቾች ግን ለየሰሩት ጥፋት ከሰሩት ጥፋትም በላይ አንዳንድ ጊዜ ቢጫ ካርድ ይመዘዝባቸዋል። እንመለከተዋለን። ሊቨርፑልም እንግዲህ ዝግጅቱን ወደሚያደርግበት ቦታን አስመልክቶም በቀጣይ እቅዱን ይፋ አድርጓል። የስሎትን የተወሰኑ መግለጫዎችን እናደርሳችኋለን። እጅግ በጣም አስደናቂ ነው። ኢስታቪዮ ዊሊያን ለፓልሜራስ በአዲሱ ሲዝን ጨዋታ ጀምሮ ነበረና በጣም የተለየ ተጫዋች ነው። በነገራችን ላይ ምናልባት በርካቶች ይህን ተጫዋች ላትመለከቱ ትችላላችሁ። የላቲን ውስጥ ስለሆነ በርካታ ቼልሲያን ላያውቁት ይችላሉ። ግን እውነት ለመናገር እጅግ በጣም የተለየ ተጫዋች ነው። በተወሰነ መንገድ እናነሳዋለን አዲሱን ኮከባቸውን። ቼልሲዎችም የተሳሳተ መረጃ በኬንድሪ ፓኤዝ ዙሪያ ተሰራጭቶብኛል ብሏል። ስለዚህ ኬንድሪ ፓኤዝን በተመለከተ ቼልሲዎች ለደጋፊዎቹም የተስተካከለውን መግለጫ ይፋ አድርገዋል። እኛም ለቼልሲ ደጋፊዎች እናደርሳለን መረጃውን። ከአጥቂ ዝውውር ጋር በተያዘም የቼልሲን እንቅስቃሴ እናጋራችኋለን። ማንቸስተር ሲቲን ቀጣይ ክረምት የሚለቁ ተጫዋቾች የመጨረሻ ዕድላቸውን በኤፍኤ ካፕ እየሞከሩ ነው። የእነሱ ተተኪ እንዲሆኑ ደግሞ የኤስ ሚላኑ ታይጀን ሬንጀርስ በፔፕ ጋርዲዮላ እጩ ሆኗል ተብሏል። ፊል ፎደንን እናነሳለን። ሌሎችም መረጃዎች በፕሪሚየር ሊጉ ተካተዋል። የ35 ዓመቱ አሰልጣኝ ዋንጫ ሊያነሳ 7 ጨዋታዎች ብቻ ቀርቶታል። በ9 ነጥብ ሊጉን እየመራ ነው። ይህ ወጣት አሰልጣኝ የት ነው ያለው? የዘመኑ አሰልጣኞች በእድሜ ትንሽ የሚባሉ እንደሆኑ ከድሮ አሰልጣኞች አንጻር እየተመለከትን ነው። በዛ ላይ ደግሞ በጣም ስኬታማ ናቸው። እንመለከተዋለን። ክርስቲያኖ ሮናልዶ ከ3 ወር በኋላ ከአልናስር ጋር ኮንትራቱ ይጠናቀቃል። ባርሴሎና ሪያል ማድሪድን ቤት ያገኘናቸው መረጃዎች አሉ። ፊፋን የእግር ኳስ የበላይ ጠባቂንም የተመለከተ አጭር ጥንቅር ይዘንላችኋል። ቆይታችሁ እንደ ሁልጊዜውም ከኛ ጋር ይሁን። ላይክ፣ ሰብስክራይብ፣ ሼር ማድረግም እንዳይረሳ። ተወዳጁን እንግሊዝ ፕሪሚየር ሊግ በተመለከተ አጠራጠር ያሉ መረጃዎቻችንን እንጀምር። ያው ሌሎች ሊጎች ሲደረጉ ፕሪሚየር ሊጉ በኤፍኤ ካፕ ጨዋታ ስለነበረ አልተመለሰም፣ ግን ማክሰኞ ይመለሳል። ኤፕሪል 1 ማለት ነው። በእነኚህ ኤፕሪል 1 ጀምሮ እስከ ኤፕሪል 3 በሚደረጉ ጨዋታዎች የሰዓት ማሻሻያ እንደተደረገ ነግረናቸዋል። አንድ ሰዓት ቀንሷል። አርሰናል ከፉልሃም ማክሰኞ ምሽት 3:45 ይጀምራል።
ኤምሬትስ ላይ የሚደረግ ጨዋታ ነው። ወልቭስ ከዌስትሃም ዩናይትድ እንደዚሁ ማክሰኞ ምሽት 3:45 ሞሊኒክስ ሲቲ ግራውንድ ስቴዲየም ላይ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ማክሰኞ ምሽት 4 ሰዓት የሚደረግ ጨዋታ ሲሆን ፕሪሚየር ሊጉ ሮብ ይቀጥላል። በርንማውዝ ቪታሊቲ ላይ ኤፕስዊች ታውንን፣ ብራይተን አሜክስ ስቴዲየም አስቶን ቪላን፣ ማንቸስተር ሲቲ ኢትሃድ ላይ ሌስተር ሲቲን፣ ኒውካስል ዩናይትድ ሴንት ጄምስ ፓርክ ስቴዲየም ብሬንትፎርድን፣ ሳውዝሃምፕተን ከክሪስታል ፓላስ ሴንት ሜሪ እነኚህ ሮብ ምሽት 3:45 ሲጀምሩ የሳምንቱ ትልቁ ጨዋታ ሮብ ምሽት 4 ሰዓት አንፊልድ ሮድ ስቴዲየም በሊቨርፑልና በኤቨርተን መካከል ይደረጋል። የሳምንቱ ሌላኛው ተጠባቂ ጨዋታ ዕለተ ሐሙስ ምሽት 4 ሰዓት ቼልሲ ከስፐርስ ጋር ስታንፎርድ ብሪጅ ላይ ጨዋታቸውን በማድረግ ነው ፕሪሚየር ሊጉ የሚመለሰው። በፊፋ እንግዲህ የዓለም ክለቦች ዋንጫ እንደሚደረግ ይታወቃል። ሰሞኑን እንግዲህ ፊፋ አንድ ያልተጠበቀ ክለብን ከፊፋ የዓለም ክለቦች ዋንጫ እንደቀነሰ ይታወቃል። ፊፋ በተመሳሳይ ባለቤት በተያዙ ክለቦች ሕግ ጋር በተያዘ የሜክሲኮን ክለብ ሊኦን ከቀጣዩ የዓለም ክለቦች ዋንጫ ውድድር መሰረዙ የሚዘነጋ አይደለም። ይህንም ተከትሎ ፊፋ በቀጣይ ሊኦንን ተክቶ በውድድሩ የሚሳተፈው አንድ ክለብ እንደሚያሳውቅ ገልጾ ነበረ። አሁን ለፊፋ ከሎስ አንጀለስ እግር ኳስ ክለብና ከክለብ አሜሪካ አንዳቸውን ለማሳተፍ ማቀዱ ተዘግቧል። ይህ ሁላ ነገር ለአሜሪካ ክለቦች የሚደረገው ውድድሩ በአሜሪካ ምድርም ስለሚካሄድ ነው እያሉ ነው በርካቶች። ግን ፊፋ ይህንን ምክንያቱን ይፋ አላደረገም። ሁለቱ ክለቦች እርስ በርስ በጥሎ ማለፍ ጨዋታ አድርገው አሸናፊው ክለብ በውድድሩ ሊኦን ተክቶ እንደሚሳተፍ ፊፋ አረጋግጧል። አሸናፊው ክለብ በምድብ 4 ከቼልሲ ፍላሚንጎ እና ኤስፔሬንሴ ጋር የሚደለደልም ይሆናል። ሊኦ በዚህ ምድብ ላይ ተደልድሎ የነበረ የሜክሲኮ ክለብ ሃሜስ ሮድሪጌዝንም የመሰለ ተጫዋች የሚሳተፍበት ክለብ እንደነበረ ይታወቃል። ኬሊያን መባፔም ሁልጊዜም የኔ ምኞት ከዚህ በኋላ በሳንቲያጎ ቤርናቦ ነጩን መለያ ለብሼ ለሪያል ማድሪድ መጫወት፣ ግቦችን ማስቆጠር፣ ደጋፊዎችን ማስደሰት ከዚህ በኋላ የእግር ኳስ ሕይወቴ ይህ ነው ስራዬ ብሏል። እንደሚታወቀው ዘንድሮ በጣም አስደናቂ ጅማሮን እያደረገ ይገኛል። ሪያል ማድሪድ የዓለማችን ግዙፉ ክለብ ነው። እንደ ሪያል ማድሪድ አይነት ግዙፍ ክለብ በዓለም ላይም የለም ብሏል። የአውሮፓ ሻምፒዮንስ ሊግን ደጋግሞ የጎበኘ ክለብ ነው፣ ምንም ጥርጥር የለውም። በዘንድሮም የውድድር ዓመት እንግዲህ በላሊጋው ከፍተኛ ግብ አስቆጣሪነቱን በሮቤርት ሌዋንዶስኪ በ3 ግቦች ተበልጦ ሁለተኛ ነው። የ36 ዓመቱ ሮቤርት ሌዋንዶስኪ በ25 ግቦች አንደኛ ሲቀመጥ ከሱ እንግዲህ ወደ 10 ዓመት ገደማ የሚያንሰው ኬሊያን መባፔ 22 የላሊጋ ግቦችን ይዞ ሁለተኛ እንደሆነ ይታወቃል። ባርሴሎናም ዘንድሮ እንግዲህ ዋንጫውን ለማንሳት ከፍተኛ እድል በእጁ ላይ ያለ ክለብ ነው። የ3 ነጥብ ልዩነትን ብትሆን በራሱ ዋንጫውን የመወሰን አቅም አለው። በእርስ በርስ ግንኙነትም ሪያል ማድሪድን አሸንፎታል በላሊጋው። ቀጣይ አትሌቲኮ ማድሪድን ይገጥማል። ሪያል ቤቲስ ቦሩሲያ ዶርትመንድን በአውሮፓ ሻምፒዮንስ ሊግ ሌጋኝስ፣ ከዛ ደግሞ ዶርትመንድን በሲግናል ኢዱና ፓርክ የመልስ ጨዋታ ቀጣይ የባርሴሎና 5 መርሃ ግብሮች ናቸው። የባርሴሎና ደጋፊዎች ኋላ ፖርታን ከምሽቱ ጨዋታ በኋላ አግኝተዋቸው ነበረ በመኪና ሲወጡ። እናም ደጋፊዎች አስቆሟቸው መንገድ ላይ ሜሲ ወይም ሃላንድን ወይም ሁለቱንም ባርሴሎና እንዲጫወቱ እንፈልጋለንና ኋላ ፖርታም ባኮትን ያምጡልን ብለው ነበረ። ኋላ ፖርታ ግን ላሚን ያማል አለን እኮ ብለው ምላሽ ሰጥተው ጉዟቸውን ቀጥለዋል። ዘንድሮ ባርሴሎና ሌላ ተጫዋች የሚፈልግ ስብስብ አይመስልም። በሃንሲ ፊሊክ ስር በአንድ ጨዋታ 7 ግቦችን 2 ጊዜ፣ በአንድ ጨዋታ 6 ግቦችን 2 ጊዜ፣ በአንድ ጨዋታ 5 ግቦችን ለ11 ጊዜ፣ በአንድ ጨዋታ 4 ግቦችን ለ20 ጊዜ ክለቦች ላስቆጠረ ቡድን ነው። ሜሲና ሃላንድን ይፈልጋሉ የባርሴሎና ደጋፊዎች። ክለባችሁ አጋሩን፣ ደጋፊዎች ግን ኋላ ፖርታን ጠይቀዋቸው ነበረ። ባርሴሎና ከ2018-19 የውድድር ዘመን በኋላም ለመጀመሪያ ጊዜ 8 ተከታታይ ጨዋታዎችን እንደዚሁ በድል መወጣት የቻለበት ነበረ። ሃንስ ፍሊክ ደግሞ እኔ ለሮቤርት ሌዋንዶስኪ እኔን ማስደሰት ከፈለክ በጨዋታ 2 ግብ አስቆጥርና አስደስተኝ ብዬው ነበረ። በጣም ነው የገረመኝ ብሏል። በሳምንቱም 2 ግቦችን እንዳስቆጠረ ይታወቃል። በጣም አስገርሞኛል የሮቤርት ሌዋንዶስኪ ትዕዛዜን ተቀብሎ ያንን ማድረጉ ብሏል። ሮቤርት ሌዋንዶስኪም አሁን ህልሜ ለባርሴሎና 100 ግቦችን በላሊጋው ማስቆጠር ነው፣ ያንን ለማድረግ እየጣርኩ እገኛለሁ ብሏል። በዚህ ዘን እንግዲህ ሌላኛው እሱን እየቀየረ እየገባም እያሳረፈው የሚጫወተው ፌራን ቶሬስም እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ግን ብዙም እየተዘመረለት አይደለም። 16 ግብና 4 አሲስት ዘንድሮ ለባርሴሎና ብቻ በአንድ ካላንደር 20 ግብ አስተዋጽኦ አለው። ምናልባት ይሄ ዋንጫ ለሚበላ ቡድን አንድ የ9 ቁጥር አጥቂ
የሚያስፈልገውን አይነት የግብ አስተዋጽኦን እያበረከተላቸው ይገኛል። በጣም አስደናቂ ውድድር ዓመትንም እያሳለፈ ይገኛል። በባርሴሎና ቤት ክርስቲያኖ ሮናልዶ በአልናስር ቤት ያለው ኮንትራት ከ3 ወር በኋላ 100% ይጠናቀቃል። እስከዚህ ሰዓት ድረስ ምንም የተረጋገጠ ነገር የለም። ሮናልዶ በአልናስር ይቆያል ወይስ ከአልናስር ጋር ይለያያል በሚለው ጉዳይ ላይ ወይም እዛው ወደ አረቡ ሌላኛው ኃያል ክለብ አልሂላል አልኢታድ ያመራል ወይንስ የዓለም ክለቦች ዋንጫ ተሳታፊ ወደ ሆነ ክለብ ለጥቂት ጊዜም ቢሆን በውሰት ያመራል። በርካታ መላምቶች አሉ በክርስቲያኖ ሮናልዶ ዙሪያ። እስካሁን ክለቡ አልናስርም ክርስቲያኖ ሮናልዶን በዚህ ጉዳይ ያሉት ነገር የለም። ክርስቲያኖ ሮናልዶ ለ1000 ግቦች 71 ግቦች ቀርተውት በአልናስር ቤት 3 ወር ዕድሜ ብቻ ቀርቶታል። ቪክተር ጊዮኬሬስክን እናንሳ። በአውሮፓ ከፍተኛ ግብ አስቆጣሪነትን በ30 ግቦች እየመራ ይገኛል። ከሱ ቀጥሎ የምናገኘው ሳላህ ነው 27 አለው። ከዛ በኋላ 25 ግቦች አሉት የባርሴሎና ሮቤርት ሌዋንዶስኪ ሃላንድን እናገኛለን እና በባፔ ያሉ ግን ያው የዘንድሮ ተአምረኛው ተጫዋች ቪክተር ጊዮኬሬስክ ነው። ምናልባት በርካቶችም ወርቅ ጫማው በቅድመ ግምትነት ያጩት ነው። ከአርሰናልና ከማንቸስተር ዩናይትድ ጋር በተያያዘ በዝውውር መስኮቱ በሰበር መረጃዎችን በዚህ ተጫዋች ዙሪያ አድርሰናቸዋል። አዲስ ነገር አለ በዩናይትድና በአርሰናል በኩል በዚህ ተጫዋች ዙሪያ በፕሪሚየር ሊግ የመረጃ ሰዓት እናነሳዋለን። ወጣቱን ጣሊያናዊ አሰልጣኝ ፍራንሲስኮ ፋሪዮሊን እናንሳ። 35 ዓመቱ ነው። አያክስን እየመራ ይገኛል። በዚህ ሳምንት ፒኤስቪ አይንድሆቨንን ሜዳው ድረስ ሄዶ 2-0 በሆነ ውጤት አሸነፈ። የነጥብ ልዩነቱንም ማስፋት ችሏል። ከ7 ጨዋታ በኋላ ነው እንግዲህ ድል ያደረገው። በአጠቃላይ ለመጀመሪያ ጊዜ ነው ከ2021-22 በኋላ አያክስ ዋንጫን የሚያነሳው ማለት ነው። 67 ነጥብ አለው አሁን አያክስ። ፒኤስቪ አይንድሆቨን 58 አለው። ቀሪ ጨዋታዎች ከተመለከትን ለሁለቱም ለአያክስም ለፒኤስቪ አይንድሆቨንም ወደ 7 የሚጠጉ መርሃ ግብሮች ይቀራሉ። በምን አይነት መንገድ ይወጡታል የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው። በነገራችን ላይ ውድ ቤተሰቦቻችን በሁለቱ ክለቦች መካከል በታሪክም ትልቅ የሚባል ተቀናቃኝነት አለ። በእርግጥ ግን እነ ፌኖርድ ትዌንቲም እነ ኤዜድ አልካመርም በኤርዲቪዚዮ ተቀናቃኝ የሚባሉ ናቸው። ግን አስደናቂ ጊዜን እያሳለፉ ይገኛሉ። ፍራንሲስኮ ፋሪዮል የ35 ዓመቱ የአያክስ አሰልጣኝ። ሮሜሎ ሉካኮ 400 ግቦችን እንደደረሰ ነግረናችሁ ነበረ። ለየት የሚያደርግ ግን አንድ ታሪክ አለው ሮሜሎ ሉካኮ። በአንድ ሊግ ውስጥ ለበርካታ ክለቦች የመጫወት ሪከርድ አለው። ለአብነት በፕሪሚየር ሊግ ለ4 ተቀናቃኝ ቡድኖች ተጫውተዋል። ለቼልሲ፣ ለዌስት ብሮሚች አልቢዮን፣ ለኤቨርተን፣ ለማንቸስተር ዩናይትድ በፕሪሚየር ሊግ ብቻ ተጫውተዋል። ከዛ ጣሊያን ሄዶ ለኢንተር ሚላን፣ ለሮማ፣ ለናፖሊ ተፎካካሪ የሚባሉ ቡድኖች ናቸው። ለቤልጅየም ብሔራዊ ቡድንም ተጫውቷል። በአጠቃላይ በክለብ ደረጃ ወደ 8 የሚጠጉ ክለቦች እንዲሁም ደግሞ ለቤልጅየም ብሔራዊ ቡድን በአጠቃላይ ለ9 ቡድኖች ተጫውቷል ማለት ነው። ብሔራዊ ቡድኑን ከደመር ነው 400 ግቦችን አስቆጥሯል። አብዛኛው ግቦች ያስቆጠረው ለቤልጅየም ብሔራዊ ቡድን ሲጫወት ነው 88። ከዛ ቀጥሎ የምናገኘው ለኤቨርተን 87 ግቦችን አስቆጥሯል። ለኢንተር ሚላን 78 አስቆጥሯል። ለማንቸስተር ዩናይትድ 42 አስቆጥሯል። በርካታ ግቦችን ያስቆጠረው በእነኚህ ክለቦች ውስጥ ነው። ፊል ፎደን በእንግሊዝ ማሊያ በምርጥ አቋም ለመጫወት ብዙ ጫና አለ ብሏል። የተለየ አሰልጣኝ ይገጥማል፣ የተለየ አጫወት አለ። አዘውትረ ከማትጫወታቸው ተጫዋቾች ጋር መጫወት ይኖርብሃል። ስለዚህ በብሔራዊ ቡድን ደረጃ መጫወት የተለየ ነው ብሏል ከክለብ ደረጃ ከመጫወት። በእርግጥ ምንም ጥርጥር የለውም የአሰልጣኝ ፍልስፍና ይለያል ከክለብ አሰልጣኝና የብሔራዊ ቡድን አሰልጣኝ። ብሔራዊ ቡድን ለአጭር ጊዜ የሚዘጋጅና ለአጭር ቶርናመንት ስለሆነ ዋና ነገሩ ጨዋታን እያሸነፉ ዋንጫው መድረስ በብሔራዊ ቡድን ደረጃ በትልቅ ፍልስፍና የሚቀመጥ ነው። በክለብ ደረጃ ሲሆን ግን ብዙ መመዘኞች አሉት። ደጋፊን የሚያዝናና ጨዋታ ይጠበቃል። ኳስን ዶሚኔት ማድረግ ሊሆን ይችላል። ዋንጫዎችን ማንሳት የረጅም ጊዜ ስራ ነውና የአጭር ጊዜ ቅድና የረጅም ጊዜ ቅድ ይዞ የሚፋለሙ ሁለት የተለያዩ የጨዋታ ባህል ያላቸው ቡድኖች ናቸው ብሔራዊ ቡድንና ክለብ ሲሆን ማለት ነው። ለማንኛውም ለዛ ነው ብዙ ጊዜ የሚቸግረን ብለዋል። በማንቸስተር ሲቲ በኩል ቀጣይ ክረምት ያው ትልቅ አብዮት ይደረጋል ተብሎ ይጠበቃል። በርካታ ተሰናባች በርካታ ዝውውር ደግሞ ወደ ክለቡ ይደረጋል ተብሎ ይጠበቃል። የኤስ ሚላኑ የዘንድሮ አስደናቂ ተጫዋች ታይጄን ሬንጀርስ በማንቸስተር ሲቲ አይን ውስጥ ገብቷል ተብሏል። ኤስ ሚላኖች እስካሁን ተጫዋቹን ለመሸጥ ምንም አይነት ፍላጎት የላቸውም። በዛ ላይ ደግሞ የውል ማፍረሻ የለም። ከስምምነት ውጪ ተጫዋቹን አይለቁትም ማለት ነው በቀጣይ ክረምት ላይ። ስለዚህ ማንቸስተር ሲቲ ተጫዋቹ ላይ ገፍቶ የሚሄድ ከሆነ በቀጥታ ስምምነት የሚያደርጉት ከኤስ ሚላን ጋር እንጂ
የውል ማፍረሻ የለውም ተጫዋቹ። ኤሲ ሚላኖችም ይህንን እንደ ጥሩ አጋጣሚ ሊጠቀሙት ይችላሉ። ምናልባት ተጫዋቹ ላይ ትልቅ ገንዘብ ማግኘት ከፈለጉ በቡድኑ ውስጥ እንደ አይካይ ጉንዶዋን፣ ጃክ ግሪሊሽ፣ ኬቨን ደብሩይነን የመሳሰሉ የቡድኑ የረጅም ጊዜ ተጫዋቾች በቀጣይ ክረምት ላይ ከክለቡ እንደሚሰናበቱ ይታወቃል። የመጨረሻ ዓመታቸውን እንግዲህ በኤፍኤ ካፕ ዋንጫ ለማጠናቀቅ የሞት ሽረት ትግል ላይ ናቸው። ቀጣይ በኤፍኤ ካፑ በግማሽ ፍጻሜ ከኖቲንግሃም ፎረስት ጋር ዌምብሌ ላይ እንደሚፋለሙ ይታወቃል። ኬንድሪ ፓኤዝ በቀጣይም እንግዲህ ለስትራስቡርግ በውሰት ቼልሲ ሰጥቶ ያጫውቷል የሚሉ መረጃዎች በስፋት ሲወጡ ነበረ። ቼልሲ ግን የለም የተሳሳተ መረጃን ይወጣብኝ ብሏል። ቼልሲም እቅዱን ይፋ ሲያደርግ በኬንድሪ ፓኤዝ ጉዳይ ላይ እኛ እቅዳችን ይህን ኢኳዶራዊ ተጫዋች የአውሮፓ እግር ኳስ እንዲለምድ ከስትራስቡርግ ጋር የውሰት ጊዜን እንዲያሳልፍ ሳይሆን ልምምድ ብቻ እንዲሰራ ነው የፈቀርነው። ስለዚህ ልምምዶችን ይሰራል። ከዛ በኋላ የአውሮፓን አየር ሁኔታ ለዚሁም የአውሮፓን እግር ኳስ ከተለማመደ በኋላ በቀጣይ ክረምት ላይ የዓለም ክለቦች ዋንጫን ከቼልሲ ጋር እንዲጫወት እናደርገዋለን። ስለዚህ ዋናው የቼልሲ እቅድ ተጫዋቹ የአውሮፓን እግር ኳስ እንዲለምድ ለልምምድ ብቻ ነው ወደ ስትራስቡርግ የሚያቀነው እንጂ በፍጹም ዓመቱን በዛ በውሰት ሊያሳልፍ አይደለም ብለዋል። የፊት መስመር ተጫዋቻቸውን ኑኖ ማዱኬን በተመለከተም ቼልሲ ቤት የተወሰነ መለሳለስ አለ እየተባለ ነው። ምናልባትም ኒካስል ዩናይትድ የዝውውር እንቅስቃሴ ገፍቶ የሚመጣ ከሆነ ገንዘቡን ሊያጤኑበት ይችላሉ ተብሎ ይጠበቃል። በቼልሲ በኩል ሌሎች በርካታ አማራጮችን ለማምጣት በአጥቂ መስመር ላይ ፍላጎት እንዳለ ይታወቃል። አንደኛው ባለፈው ዓመት አርሰናል ሊያስፈርመው ከጫፍ ደርሶ ነገር ግን በአንዳንድ ጥቃቅን ጉዳዮች ምክንያት ያልተሳካውም የቤንጃሚን ሼሽኮ ጉዳይ ነው። አሁን የግላቸው ለማድረግ ቼልሲዎች የሰፋ እንቅስቃሴን እያደረጉ ነው። የቀድሞ የቼልሲ ምክትል አሰልጣኝና የአሁኑ የሌፕዚግ አሰልጣኝ የሆኑት ሶልት ሎ ተጫዋቹ ወደ ሌላ ክለብ ከማምራት ይልቅ ወደ ቼልሲ እንዲያመራ ምክንያት ሊሆን ይችላል የሚሉ መረጃዎች ከጀርመን አካባቢ እየተነበቡ ይገኛሉ። ለማንኛውም ቀጣይ ክረምት ላይ ቤንጃሚን ሼሽኮን በራሱ በአርቢ ላይፕዚግ እንደማይቀጥልና እስከ 70 ሚሊዮን ፓውንድ አካባቢ ካገኙበት አርቢ ላይፕዚግን ተጫዋቹን ለገበያ እንደሚያቀርቡት መረጃዎችም ከዛው ከጀርመን አካባቢ ሲወጡ እንደነበረ ይታወቃል። ቼልሲዎችም አሁን በቀጣይ ክረምት ላይ ፊት መስመራቸውን ለማጠናከር ከያዟቸው አማራጮች ውስጥ አንደኛው መሆኑ ተረጋግጧል። ኢስታቪዮ ዊሊያን እጅግ በጣም የተለየ ተጫዋች ነው። ትላንትናም ለፓልሜራስ ጨዋታ አድርጎ ነበረ። የቀድሞ የብራዚል ተጫዋች ሮናልዶ ናዛሪዮ ዴሌማ አትጠራጠሩም ቀጣዩ የአውሮፓ ፓልመር ኢስታቪዮ ዊሊያን ነው ብሎ ነበረ። ትላንትናም አንድ ምስሉ በበርካታ ሚዲያዎች ላይ እየተጋራ ይገኛል። ተጫዋቹን ያለፈበት መንገድ በጠባብ ቦታ ላይ ተጫዋቾችን ድሪብል አድርጎ የማለፍ ቴክኒኩ እጅግ በጣም አስደናቂ ነው። አሁን ላይ ከላሚን ያማል ጋር እየተነጻጸረ ይገኛል። በቀጣይ ዓለም ክለቦች ዋንጫ ግን ቼልሲን እንደማይቀላቀል ነው እስካሁን መረጃዎች እየወጡ የሚገኙት። ለመሆኑ ቼልሲ ቤት በግብ ጠባቂ ዙሪያ ምን አዲስ ነገር አለ? ያው የኮማሃኔ ኬለር የዝውውር እቅድ አካል እንደሆነ ይታወቃል። ግን ቼልሲ በራሱ እንደ ፒትሮቪች ያለ በስትራስቡርግ ቤት እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ያለ ኬፓ አሪዛባላጋ በበርነማውዝ ቤት በጣም አስደናቂ ጊዜን እያሳለፈ አለ። በቡድኑ ውስጥ ደግሞ በጣም የተቸገሩባቸው እነ ሳንቼዝን የመሳሰሉ ግብ ጠባቂዎች አሉ። እነኚህን ለገበያ መቅረባቸው አይቀርም እየተባለ ነው። ግን በጀርገንሰን እና ከሳንቼዝ አንጻር እነ ፒትሮቪች እና ኬፓ አሪዛባላጋን መልሶ ማጫወቱ ለቼልሲዎች አያዋጣም ወይ? የቼልሲ ደጋፊዎች በዚህ ጉዳይ ላይ የግል መልከታችሁ ልታጋሩን ትችላላችሁ። የመርሳይዱ ክለብ ሊቨርፑል በቀጣይ ክረምት የቅድመ ውድድር ዝግጅት ለማድረግ ወደ ኤሲያ ሀገራት እንደሚያመራ አስታውቋል። ሊቨርፑል የቅድመ ውድድር ዝግጅቱን በጃፓንና ሆንግ ኮንግ ያደርጋል። የአሰልጣኝ አርኔ ስሎት ቡድን ሊቨርፑል በሆንግ ኮንግ ከኤስ ሚላን ጋር ጨዋታ እንደሚያደርግ አሳውቋል። ሊቨርፑል ከኤስ ሚላን ጋር የሚያደርገው ጨዋታ ሆንግ ኮንግ ካይ ታክ ስቴዲየም በኢትዮጵያን አቆጣጠር ሐምሌ 19 2017 ዓ.ም እንዲካሄድ ቀጠሮ ተይዟል። የሁለቱ ክለቦች ጨዋታ ሊቨርፑል ከ3-0 መመራት ተነስቶ ኤስ ሚላንን የረታበትን አይረሴ ኢስታንቡል ሻምፒዮንስ ሊግ ፍጻሜ 20ኛ ዓመት ለማክበር መሆኑም ተረጋግጧል። 20 ዓመት ወደ ኋላ መለስ ካለን ሊቨርፑል ብዙ ትዝታላቸው በዛች አውሮፓ ሻምፒዮንስ ሊግ ምሽት በተለይም የስቴቨን ጄራርድ ተጋድሎ የሚረሳ አልነበረም። ሊቨርፑል ከሆንግ ኮንግ ቆይታ በኋላ ወደ ጃፓን በማምራት የቅድመ ውድድር ዝግጅቱን እንደሚቀጥልም ነው ይፋ የተደረገው። አንድ የሊቨርፑልን ተጫዋች ግን እናንሳ። ብዙ ጊዜ ጥፋት ይሰራል፣ ግን ለቢጫ ካርድ አይደረግም። በዘንድሮ የውድድር ዘመን በፕሪሚየር ሊጉም በአማካይ በ90 ደቂቃ እንደ ዋታሩ ኢንዶ ጥፋት የሚሰራ ተጫዋች የለም። በአማካይ በ90 ደቂቃ 6.5 ጥፋቶችን ይሰራል። ምንም ቢጫ ካርድ አላየም። እነ ማትስ ዊፈር የበርነማውዙ ተጫዋች
በአማካይ በጨዋታ 3 ጥፋት ይሰራል እስካሁን 4 ቢጫ ካርድ ናይቷል ዊሊ ሂዊዝ የክሪስታል ፓላሱ በጨዋታ በአማካይ 2.8 ጥፋት ነው የሚሰራው 10 ቢጫ ካርድ አይቷል በዚህ ዓመት ፓውሎ ኦንቹ የሳውዝሃምፕተኑ ተጫዋች 2.7 ጥፋት በጨዋታ ይሰራል 3 ቢጫ ካርድ አለው ኤድዋርድ ኒኬታም ይሄም ተጫዋች የቀድሞ የአርሰናል ተጫዋች 2.6 ጥፋቶችን በጨዋታ ይሰራል የፓላሱ ተጫዋች 3 ቢጫ ካርድ አለው ዋታሩ እንዶ ግን የነኝን እጥፍ ጥፋቶችን በጨዋታ እየሰራ አንድም ቢጫ ካርድ ያላየ ፕሪሚየር ሊግ ተጫዋች ነው የሊቨርፑል ተጫዋች አንዲ ሮበርትሰን በሚያዚያና በግንቦት ወር ውስጥ ብቁ መሆንና ጥሩ ነገር መስራት አለብን ዋንጫውን የምናረጋግጥባቸው 2 ወራቶች ናቸው ብለዋል እንግዲህ በሊቨርፑል በኩል የቀራቸው ዋንጫ ፕሪሚየር ሊግ ነው ባልታሰበ ሁኔታ በአንድ ወር ገደማ ውስጥ ከካራባው ካፕ ከተሰናበቱ ኤፍኤ ካፕ በካራባው ካፕ የፍጻሜ ጨዋታ ተሸነፉ ኤፍኤ ካፕ ሳይታሰብ ተሰናበቱ የአውሮፓ ሻምፒዮንስ ሊግ ያልተጠበቀ ውጤት ተመዘገበ ፕሪሚየር ሊግ ብቻ ቀራቸውና ለሊቨርፑል ያለፈው ወር ጥሩ አልነበረም አሁን የቀራቸውን የፕሪሚየር ሊግ ዋንጫ ለማሳካት በሚያዚያና በግንቦት ወር ነኝን ጨዋታዎች ለማሸነፍ በበቂ ሁኔታ ዝግጁ ነን ብለዋል አንዲ ሮበርትሰን አርሰናሎች በጉጉት ይጠብቁት ነበረ ቡካዮ ሳካን አሰልጣኝ ማይክል አርቴታ ጋዜጣዊ መግለጫ ሲሰጡ ታዲያ ምላሽ ሰጥተዋል ከጋዜጠኞች ለቀረበላቸው ጥያቄ በቡካዮ ሳካ ጉዳይ ላይም ጥያቄ ቀርቦላቸው ምላሽ ሰጥተዋል የሰሜን ለንደኑ ክለብ አርሰናል የፊት መስመር ተጫዋች ቡካዮ ሳካ ካጋጠመው ጉዳት በማገገም ወደ ሜዳ ተመልሷል ብለዋል አሰልጣኙ ቡካዮ ሳካ ማክሰኞ ምሽት ከፉልሃም ጋር በሚደረገው የሊግ መርሃ ግብር ዝግጁ ነው ብለዋል ሳካ ከ3 ወራት ጉዳት በኋላ ወደ ሜዳ ተመልሶ ለቡድኑ ግልጋሎት የሚሰጥ ይሆናል ሳካ ለጨዋታ ዝግጁ ነው በፉልሃሙ ጨዋታ በቋሚነት ይጀምራል ሲሉም አሰልጣኝ ማይክል አርቴታ ለአርሰናል ደጋፊዎች ከ3 ወር በኋላ የደስታ ብስራትን አብስረዋል የአርሰናሉ ተከላካይ ስፍራ ተጫዋች ሪካርዶ ካላፊዮሪ ግን ለሀገሩ ጣሊያን ብሔራዊ ቡድን ግልጋሎት በመስጠት ላይ ያለ ጉዳት አስተናግዷል ስለዚህ የመጨረሻው ኢንተርናሽናል ብሬክ ደግሞ በአርሰናል በኩል የጎዳባቸው ካላፊዮሪ ነበረ ተጫዋቹ ባጋጠመው ጉዳት ምክንያት ለሳምንታት ከሜዳ እንደሚርቅ አሰልጣኝ ማይክል አርቴታ አረጋግጠዋል ካላፊዮሪ ለሳምንታት ከሜዳ ይርቃል ነገር ግን ጉዳቱ ከዚህ የከፋ ሊሆንም ይችላል ብለዋል አሰልጣኝ ማይክል አርቴታ አክለውም ካላፊዮሪ በብሔራዊ ቡድኑ መጎዳቱ አለመታደል ሲሉ የገለጹ ሲሆን ለሳምንታት ብቻ እንደሚርቅ ተስፋ እናደርጋለን ግን ሁኔታው ትንሽ አስጊ ነው ሲሉ በጋዜጣዊ መግለጫ ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል ከአንድሪያ ቤርታ ጋርም በተያዘ ጥያቄ ቀርቦላቸው ነበረ ለማሸነፍ ያለው ፍላጎትና እንደዚሁም ጨዋታዎችን ለመወጣት ዋንጫዎችን ለማንሳት ያለው ጉጉት እንዲሁም ለክለቡ ትልቅ ግብይትን ለማድረግ አቅም ያለው ሰው ስለሆነ ከሱ ጋር ለመስራት ዝግጁ ነን ብለዋል ማይክል አርቴታ እንግሊዛዊን የፊት መስመር ተጫዋች ቡካዮ ሳካን ኮንትራት እንግዲህ አንድሪያ ቤርታ ለማራዘም ቀጠሮ ተይዟል ነው የተባለው ቡካዮ ሳካ በአርሰናል ያለው ኮንትራት በሚቀጥለው የውድድር ዘመን መጨረሻ በ2027 የሚጠናቀቅ ይሆናል የቡካዮ ሳካን አዲስ ኮንትራት ለማስፈረም ሂደት አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ እንደሚከታተሉት ተረጋግጧል በጉዳት ምክንያት ለወራት የቆየውን ቡካዮ ሳካን ለማየት አርሰናላውያን ዝግጁ ናቸው ወይ ምላሻችሁን አጋሩን የሰሜን ለንደኑ ክለብ አርሰናል ለቅድመ ውድድር ዝግጅትም ወደ ሆንግ ኮንግ እንደሚያመራ ሲያስታውቅ መድፈኞቹ በሆንግ ኮንግ የዝግጅት ቆይታቸው ከቶትንሃም ሆትስፐርስ ጋር የለንደን ደርቢን ጨዋታ ለማድረግ ቀጠሮ ይዘዋል ሁለቱ ክለቦች ወዳጅነት ጨዋታቸውን 50,000 ተመልካች በሚይዘው ሆንግ ኮንግ ካይታክ ስቴዲየም ሐምሌ 24 በኢትዮጵያ አቆጣጠር 2017 ዓ.ም እንደሚያካሂዱ ይፋ ተደርጓል በመጪው ቅዳሜም በሊጉ ከኤቨርተን ጋር እንግዲህ ከፉልሃሙ የማክሰኞ ጨዋታ በኋላ ጨዋታ ያደርጋሉ አርሰናል በእግር ኳስ ታሪኩ ለመጨረሻ ጊዜ ወደ ጉዲሰን ፓርክ ያቀናል ምክንያቱም ይህ ስቴዲየም ከሚቀጥለው የውድድር ዓመት ጀምሮ የኤቨርተን የመጫወቻ ሜዳ ስለማይሆን ማለት ነው ትላንት በሪዮ ዴ ጄኔሮም በሚገኝ አንድ ሆቴል ውስጥ ፍላሚንጎና ጆርጂኒዮ ተወካዮች ፊት ለፊት ተገናኝተው ድርድሮችን አድርገዋል በርካቶች ከስምነት መድረሳቸው እየተረጋገጠ ነው ያው በአርሰናልም በኩል ተወካዮች እንደነበሩ ተረጋግጧል ስለዚህ ተጫዋቹ በቀጣዩ ውድድር ዓመት የአርሰናል ንብረት መሆኑ 100% አብቅቶ የፍላሚንጎ ተጫዋች ይሆናል የፍላሚንጎ ውዱ ተከፋይ የሚሆነው ከዚህ በኋላ እሱ ይሆናል ማለት ነው ስለዚህ ጆርጂኒዮ በቀጣይ ዓመት አርሰናልን ይለቃል ማለት ነው በአርሰናል ውስጥ ግን በርካታ ስፖርቲንግ ዳይሬክተሮች እጩ ነበሩ በርካቶችም ጋር ድርድር አድርጓል የአብዛኞቹ ጥያቄ የነበረው የውሳኔ አቅማችን ከማይክል አርቴታ በላይ ነው በታች ነው የሚል ነበር
አብዛኛው ነገር በማይክል አርቴታ ፈላጭ ቆራጭነት እንደሚመራ ይታወቃል አርሰናል ቤት። ይህንን በርካታ ስፖርቲንግ ዳይሬክተሮች ግን አልተቀበሉትም፣ እንደ ስጋትም ሲያዩት ነበረ ተብሏል። አንድሪያ ቤርታ ግን ከአሰልጣኝ ጋር ቀርቦ የመስራት ችግር የለባቸውም። ለአብነት ያክል ዲያጎ ሲሞኔ በትልልቅ ጨዋታዎች ወቅት አንድሪያ ቤርታን ወደ መልበሻ ክፍል እንዲመጣ በተደጋጋሚ ጋብዟል። ከአሰልጣኙ ጋር ቀረቤታ ነበረው። አትሌቲኮ ማድሪድ በ2016 በሻምፒዮንስ ሊግ ፍጻሜ በሪያል ማድሪድ ከተሸነፈም በኋላ በ3 ሳምንት ንግግር አንድሪያ ቤርታ ዲያጎ ሲሞኔ ክለቡን እንዳይለቅ አሳምነው እስከዚህ ሰዓት ድረስ የአትሌቲኮ ማድሪድ አሰልጣኝ ሆኖ ለመቀጠሉ ዲያጎ ሲሞኔ ምክንያት እሳቸው ነበሩና ከአሰልጣኝ ጋር ቀርቦ የመስራት ምንም አይነት ችግር የለባቸውም። ስለዚህ ከማይክል አርቴታ ጋር ለመስራት ከሌሎቹ ስፖርቲንግ ዳይሬክተሮችም በጣም ቅርቡ ናቸው እየተባሉ ይገኛሉ። በማንቸስተር ዩናይትድ በኩል ሩበን አሞሪም ግልጽ መልእክት ለሰር ጂም ራትክሊፍ እንደዚሁም ለማንቸስተር ዩናይትድ ቦርድ አሳስበዋል። ብሩኖ ፈርናንዴዝን ለመሸጥ እንዳታስቡት የሚል ማሳሰቢያን የላኩት ፋብሪዞ ሮማኖ ዞት በወጣው መረጃ መሰረት ሩበን አሞሪም ቀጣይ ቡድኑን ለማጠናከር በሚያደርጉት የተጫዋቾች የክረምት ዝውውር ላይ እንደተጠበቀ ሆኖ ከቡድኑ ግን እንዲለቁ የማይፈልጓቸውና ቡድኑን የሚገነቡባቸው ተጫዋቾች እንዳሉ ለቦርዱ አስታውቋል። ከዚህ ውስጥ አንደኛው ብሩኖ ፈርናንዴዝ ነው ብሏል። ስለዚህ ማንቸስተር ዩናይትድ ከበቂ በላይ ገንዘብ ቢቀርብለት እንኳን ይህ ተጫዋች ለገበያ እንደማይቀርብ እንቅጩን ነግረዋል ነው የተባለው። እንደሚታወቀው ስሙ ከሪያል ማድሪድ ጋር በስፋት በየያዙ ዩናይትድ ቤት የተወሰነ ስጋትን ፈጥሮ ነበረ። እሳቸው እንዳታስቡት ብለዋል። ዩናይትዳውያንም በዚህ ሰዓት ማሰብ የማይፈልጉት ነገር ማንቸስተር ዩናይትድን ያለ ብሩኖ ማሰብ ነው። 241 ኳሶችን ወደ ተጋጣሚ ሳጥን ውስጥ ያቀበለ የዘንድሮ የፕሪሚየር ሊጉ ከፍተኛው ቁጥር ያለው ብሩኖ ፈርናንዴዝ ነው። ከአማካይ ስፍራ ተጫዋቾች ሰንጣቂ ኳሶችን ያቀበለው 21 ነው ብዛቱ። ይሄ በፕሪሚየር ሊጉ ቀዳሚ ተጫዋች ያደርገዋል። እንደገና ደግሞ ኳስን ወደ ሶስተኛ የሜዳ ክፍል በማሻገር 469 ጊዜ ያደርጉታል። ይህንን ቀዳሚ ነው። የግብ ዕድሎችን በመፍጠር 66 የግብ ዕድሎችን ፈጥሯል። ሁለተኛ ነው። 9 አሲስቶችን ያደርገዋል። ይሄ እንግዲህ በሚበለጠው ሶስተኛ ደረጃ ላይ እንዲቀመጥ ያደርገዋል። የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ሳላህ አለ፣ ቀጥሎ የነ ሳካ ቡድን አለ፣ በርከነ ሮቤርትሰን ያሉበት ማለት ነው። ከዛ 9 ያደርገዋልና ሶስተኛው ነው አሲስትን በማድረግ። በአማካይ ስፍራ ተጫዋች ደግሞ የአማካይ ስፍራ ተጫዋች ሆኖ ካየን ደግሞ ሁለተኛው ነው ብሩኖ ፈርናንዴዝ እና ይህን ተጫዋች ማጣት ለዩናይትድ በምንም ሂሳብ የሚተካ አይደለም። ነገር ግን ማርከስ ራሽፎርድ ግን ዳግም ወደ ዩናይትድ መጥቶ የሚጮትበት ምንም እድል የለም። ማንቸስተር ኢቭኒንግ እንዳስነበበው ከሆነ የሩበን አሞሪም ጉዳይ ተጫዋቹ በተለይም በማንቸስተር ዩናይትድ ቤት ሲያደርጋቸው የነበሩት ነገሮች የሚሻሻል አይነት ነገር እንዳልነበረና አሁን በአስቶን ቪላ ቤት እያደረገ ያለውም ነገር ራሱን ለትልቅ ገበያ ከማቅረብ አንጻርና አማራጮች ስለሌሉ ወደ ራሱ የተመለሰበት መንገድ ነው። ለማንቸስተር ዩናይትድ ግን በአጠቃላይ የሚመጠን አይነት ተጫዋች አይደለም ብለው ማሰባቸውን ተከትሎ በፍጹም ማንቸስተር ዩናይትዶች ራሽፎርድን መልሶ የማጫወት እቅድ የለም። ይሄም የሩበን አሞሪም ግልጽ ውሳኔ ነው እየተባለ ነው። ምናልባት በቀጣይነት ራሽፎርድ ከሚያሳየው ብቃት አንጻር ሩበን አሞሪም ሐሳባቸውን ይቀይራሉ ወይም ክረምት ላይ የምንጠብቀው ነው የሚሆነው። በቀጣይ ክረምት ማንቸስተር ዩናይትድን በነፃ ከሚለቁ ተጫዋቾች ውስጥ አንደኛው ክሪስቲያን ኤሪክሰን ነው። አያክሶች የቀድሞ ተጫዋቻቸውን ዳግም ወደ ቡድኑ በነፃ ለማምጣት ንግግር ማድረጋቸው ተረጋግጧል። ማንቸስተር ዩናይትዶች ከዚህ ተጫዋች ምንም ገንዘብ አያገኙም። በጥር እስከ 5 ሚሊዮን ዩሮ ማንቸስተር ዩናይትዶች ተጫዋቹን ሸጠው ገቢ ለማግኘት እቅድ ይዞ ነበረ፣ ግን በዩናይትድ በኩል አልተሳካላቸውም። ስለዚህ ኤሪክሰን በነፃ ይለቃል። የቀድሞ ክለቡን አያክስን እንደሚቀላቀል ነው በርካታ ምንጮች ያረጋገጡት። ቪክተር ጊዮኬሬስክ ስሙ በስፋት ከአርሰናል ጋር ተያዘ። የአንድሪያ ቤርታ አርሰናል መምጣት ተከትሎም አማካኝ ስፍራውን ከማርቲን ዙቤሜንዲ ወደ ብሩኖ ጉማሬሽ፣ አጥቂውን ደግሞ ከአሌክሳንደር አይሳክ ወደ ቪክተር ጊዮኬሬስክ እንዳዞሩት ይታወቃል። ይህ ነገር ደግሞ ለዩናይትድ እንደ ደውል ነው የተቆጠረው። ምክንያቱም ዩናይትዶች ይፈልጉታል ይህን ተጫዋች። የአውሮፓ ሻምፒዮንስ ሊግ ትኬትን ደግሞ ዩናይትድ መቁረጥ ካለበት ኤሮፕ ሊግ በእጁ ነው መወሰን ይችላል። አሁን ታዲያ በሩበን አሞሪም ስር ለረጅም ጊዜ የሰለጠነው ቪክተር ጊዮኬሬስክ በማንቸስተር ዩናይትድ የራሱን ታሪክ እንዲጽፍ ይፈልጋሉን የተባለው ሩበን አሞሪም ለዚህም እንግዲህ የአርሰናልን እንቅስቃሴ በራሱ በጥብቅ መከታተል ጀምረዋል። ጆቫኒ ኳንዳን በቼልሲ የተነጠቁት ማንቸስተር ዩናይትዶች የሚፈልጓቸውን ተጫዋቾች ዳግም በሌላ ክለብ እንዲነጠቁ አይፈልጉም፣ በተለይ ሩበን አሞሪም። ለዚህም እንግዲህ በዝርዝራቸው ስለረጅም ጊዜ ያካተቱት ቪክተር ጊዮኬሬስክን ሁኔታ ዩናይትዶች ዳግም ማጤን ጀምረዋል። ከአርሰናል እንቅስቃሴ በኋላ ተጫዋቹ እስካሁን የወሰነ ውሳኔ የለም። በገበያ ደረጃ ካየ ነው ከሌሎቹ አሁን ንጹህ ከ9 ቁጥር አጥቂዎች
በግብ በአውሮፓ ውስጥ ቀዳሚ ነው 30 የሊግ ግቦችን በማስቆጠር አንደኛው እንደሆነ ነገረናቸዋል ስለዚህ የሊግ ግቦች ላይ በጣም ወሳኝ የሚባል ተጫዋች ነው በአውሮፓ ውስጥም ዘንድሮ በርካታ ግቦችን አስቆጥሯል በርግጥ በሮቤርት ሌዋንዶስኪ ይበለጣል ግን ይህ ተጫዋች በቀጣዩ ውድድር ዓመት በእንግሊዝ ፕሪሚየር ሊግ እንደሚገኝ ጥርጥር የለውም ስፖርቲንግ ሊዝበንም ለመሸጥ ፈቃደኛ ነው እስከ 60 ሚሊዮን ዩሮ አካባቢ ዩናይትዶች ምን አይነት ጥረት ያደርጋሉ ከአርሰናል ጋር እንዴት ይፋለማሉ በዚህ ዝውውር የሚለው የሚጠበቅ ነው የሚሆነው ለሁሉም ግን አመቱን በምን አይነት መንገድ ክለቦች አጠናቀቁ የሚለው ነገር ቀጣይ ክረምት ላይ የራሱ የሆነ ተጽዕኖ እንደሚኖረው ምንም ጥርጥር የለውም ለእናንተ ወድ አድማጮቻችን ለዚህ ሰዓት መርጠን ያሰናዳንላችሁ መረጃዎቻችን ነኝ ናቸው ላይክ ሰብስክራይብ ሼር ስላደረጋችሁ አመስግነን ያሁኑን አበቃን